ስለማይነገር ስጦታ ስሙ ይመስገን። ክቡር አባታችን መላከ ሕይወት ቀሲስ ንጉሴ ባወቀ የሀዲያ ስልጤ ሀገረ ስብከት ዋና ስራ አስኪያጅ፣ ክቡር አባታችን መላከ ኃይል ቀሲስ አውግቸው የስልጤ ዞን ወረዳ ቤተ ክህነት ስራ አስኪያጅ፣ ክቡር አባታችን መላከ ምሕረት ቆሞስ አባ ሳህለ ማርያም የዚህ ታላቅ ደብር አስተዳዳሪ፣ የህዝቡ አባት፣ ክቡር አባታችን መጋቤ ሐዲስ መምህር ያዕቆብ ሸጋው በሲዳማ ሀገረ ስብከት የሐዋሳ ደብረ ሰላም ካቴድራል የትርጓሜ መጽሐፍት መምህር፣ ክቡራን ዘማሪያን፣ ክቡራን ሊቃውንተ ቤተ እግዚአብሔርን የምትወዱ የሥላሴ ልጆች፣ የማምላክ ወላዲተ አምላክ የአስራት የበረከት ልጆች፣ የሊቀ መላኩ የቅዱስ ሩፋኤል በረከት ተካፋዮች፣ በወደደን ባፈቀረን በመድኃኔ ዓለም ፍጹም ሰላም እላችኋለሁ። እንደምን አመሻችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግነው አንደበታችንን የከፈተ በዚህ ሰዓት የረዳን ቃሉን እንድንሰማ ቃሉን እንድንመገብ በደጁ የሰበሰበን ረዳን ያገዘን ቅዱስ አምላካችን እግዚአብሔር ስሙ ይመስገን። እግዚአብሔር ለእግዚአብሔርነቱ ያበጃት መቅደስ፣ ኮሬብ ያልቻለችው ሲና የተንቀጠቀጠችለት፣ ታቦር የራደችለትን፣ ዮርዳኖስ የሸሸችለትን ግሩምና ታላቅ ኃይል በማኅፀኗ የተሸከመች ደብረ ነባቢት ቃል የማይገልጣት ንጹሕ ለቅዱሱ ማደሪያ የሆነች ከሰው ተገኝታ ከመላእክት የበለጠች የሰማዕታት አክሊል የመላእክት እህት የሰባኪያን ሞገስ የካህናት ውበት የምእመናን ጌጥ ማምላክ ወላዲተ አምላክ እምባን አባሽ ገበናን ሸፋኝ ስሟ ይመስገን። አመስግኗት እልል ብላችሁ። እንደ እግዚአብሔር መልካም ፈቃድ እግዚአብሔር ቢያግዘን ባለን ደቂቃዎች ቅዱስ ዳዊት ለልጁ ለሶሎሞን የመከረውን ምክር እግዚአብሔር በእሱ አድሮ ያስተምረን ዘንድ ፈቃዱ ይሁን እያልን በአንደኛ ወይም መጽሐፈ ነገሥት ቀዳማዊ አንደኛ ነገሥት ምዕራፍ 2 ቁጥር 3 ላይ እሱን ቃል መነሻ በማድረግ እግዚአብሔር ያስተምረናል። ምስጢሩን ጥበቡን ይግለጥልን። ልጄ ሆይ ሰው ሁን። መጽሐፈ ነገሥት ቀዳማዊ ምዕራፍ 2 ቁጥር 3 ይህንን ምክር የመከረው ልበ አምላክ የተባለው እግዚአብሔር 7 ሀብታትን ያስጌጠው እንደ ልቡ ሆኖ ያገለገለው ዛሬም ጸሎቱ ለቤተ ክርስቲያን ትልቅ ውበት የሆነው ለኛም ከእግዚአብሔር ጋር የምንገናኝበት ዳዊትን የደገሙ የጸለዩ የእግዚአብሔርን ልብ ያገኙታል ተብለው ሊቃውንቱ እንደነገሩን ንጉሥ ዳዊት በሕይወቱ በንግስናው ሀብተ ክህነትን እንዲሁም ሌሎቹን ሀብታትን ጨምሮ ሕዝቡን ያስተዳደረው በእግዚአብሔር ፊት በሞገስና በፍቅር የኖረው ልጁን በእርጅናው ሰዓት ዓይኑ በፈዘዘበት ጉልበቱ በደከመበት ሰው ለልጁ የሚሰጠው ወይም የሚያወርሰው ነገር እንዳለ ሆነው ትልቁን ውርስ የሰጠው በዙፋኑ እስራኤልን ያስተዳደር ዘንድ የ12 ዓመቱን ብላቴና ልጁን ሶሎሞንን በመኝታው አስጠግቶ ይህንን ምክር መከረው። ልጄ ሆይ በርታ ሰው ሁን። በሉ እስቲ ልጄ ሆይ በሉ እስቲ በርታ ሰው ሁን። እግዚአብሔር ሰው ያርገ። ወገኖቼ
ቅዱስ ዳዊት ያለ ምክንያት አይደለም ለልጁ ለሰሎሞን ይህንን ምክር የመከረው። ሰውነት ከእግዚአብሔር ነው። ሰው መሆን በእግዚአብሔር አርአያ መፈጠርን ነው። ሰውን ይፈልጋል። ሰው መፈለግ የፈላስፎች ወግ ብቻ ሳይሆን እግዚአብሔርም ሰው ይፈልጋል። ሰውን በመፈለግ በሰው መካከል ይሄዳል። ፍርሃቱን ሊያርቅ፣ ጉድለቱን ሊሞላ፣ በማህበራዊ ሕይወቱ ደምቆ ሊታይ፣ በሰው መካከል መመላለስን ሰው ይናፍቃል። ሰውን ይፈልጋል። እርግጥ እግዚአብሔር ግን የሚፈልገውን ሰው በሚያይበት እይታ አይደለም። እግዚአብሔር ልጆች ቁመናው ዘለግ ያለ መልኩ ያማረውን ሳይሆን ልቡ ንጹሕ የሆነውን ሐሳቡ የተቃናውን ማግኘት የማይለውጠውን መከራ ትጥቁን የማያስፈታውን ይቅርታ አድራጊውን ለእውነት ተቆርቋሪውን ተለሳልሶ የማይነድፈውን እያገሳ የማያስደነብረውን ለቆዳው ሳይሆን ለቅንነቱ የሚጨነቀውን ሀገሩንም ሕዝቡንም የሚወደውን በወዳጅነት ጊዜ ያወቁትን ሀፍረት የማይገልጠውን አባቶቹን የሚያከብረውን ለመታዘዝ ሰውነቱን ያዘጋጀውን ክርስትና እንዲሁም ደግሞ ክርክር በክርስትና ሕይወት ውስጥ ክስና ክርክር የናቀውን በገርነት የሚያዳምጠውን ትጋትና ትዕግስት የያዘውን ለመንገዱ ግብ ያለውን ሰው እግዚአብሔር ይፈልጋል። ሰው ያርገን እግዚአብሔር ልጆች ክርስቲያን ሰው የሆነ ክርስቲያን በክርስቶስ ክርስቲያን ያደረገን ሰው እንድንሆን ነው። መጀመሪያ ሰው ሆኖ ተፈጥሯል። ሰው ሆኖ ተፈጥሮ ሰውነቱን አጣ። እንዴት አጣ ብንል እግዚአብሔር የሰውን ልጅ ባሪያውና በምሳሌው ከፈጠረ በኋላ እንደ መላእክት በምስጋና ጽድቁንና መንግስቱን እየሻተ እንደ መላእክት እያመሰገነ በገነት ይኖር የነበረውን አዳም የእግዚአብሔርን ሕግጋትን ጥሶ የእግዚአብሔርን ቃል ጥሶ የዲያብሎስ ስብከት አታሎት በመንጽፈ ደግ ነድቆ በእግረ አጋንንት ተጠቅጥቆ እንዲሁም ደግሞ ሰውነቱን አጥቶ ባሪያ የተባለውን የሰውን ልጅ እግዚአብሔር ሰው ሊያደርገው ሰው ሆኖ ሰው አደረገን። ክብር ይግባው። ሰው ያደረገን በደሙ ቤዛነት ነው። ሰው ያደረገን እሱ ጎስቁሎ አክብሮን ነው። ሰው ያደረገን በባርነት አፍረት ተጎናጽፈን አንገታችንን ደፍተን ዝቅ ብለን ስለኛ አንገቱን ደፍቶ ቀና ያደረገን ክርስቶስ ሰው ያደረገን። ክብር ይግባው። ሰውነታችንን በመራቆት አጣን። ሰው ያደረገን ክርስቶስ ተራቁቶ ክብርን አለበሰን። ሰውነታችንን በመራብ በመጠማት አጣን። እርሱ ግን ስለኛ ተርቦ ስለኛ ተጠምቶ በመስቀል ላይ ተጠማው ብሎ እርሱ ደሙን አፍሶ ስጋውን ቆርሶ ሰው አደረገን። ክብር ይግባው። ሞገሳችን ክብራችን ክርስቶስ፣ ልብሳችን ውበታችን ክርስቶስ ለእርሱ ሰው ሁኖ ሰው ያደረገን ሰውነታችንን ያጣነውን ሰው ሁኖ ሰው ያደረገን ክርስቶስ ዛሬም ሰው ይፈልጋል። ልጁ ጠቢቡን ሰለሞንን ልጄ ሆይ ሰው ሁን አለው። ምን ሁን አለው? ወገኖቼ ፈላስፎች እንኳን ሰው ይፈልጋሉ። እግዚአብሔር ብቻ አይደለም። ዲዮጋን የተባለ አንድ ፈላስፋ በዚሁ በፍልስፍና ትምህርቱ የሚታወቀው የሚደንቀው ብዙ ምሁራን ጥቅሱን የሚጠቅሱለት ዲዮጋን የተባለ ከዕለታት አንድ ቀን መብራት ወይም በዕለቱ የሚታወቀውን ሻማ አብርቶ በጠራራ ፀሐይ ገበያ መሃል ሰው በተሰበሰበበት ወዲያና ወዲህ ሲመላለስ አንድ ግብሩን የሚያውቅ ሰው ቀርቦ እንዲህ ብሎ ጠየቀው። ዲዮጋን አለው፣ ዛሬስ በቀትር ጊዜ መብራት ይዘህ በገበያ መካከል ትዞር ጀመር፣ ለምንድን ነው? ምን ሆንክ ደግሞ? ያንተ እብደትስ አይቆጠር አይለካ አይሰፈር አለው። እንዲህም አለው ዲዮጋን አጭር መልስ፣ ሰው አጥቼ። ምን አጥቼ? ወገኖቼ በሰው መካከል ሆናችሁ ሰው ያጣችሁ ጊዜ የለም። ችግራችሁን ሊያደምጥ ያልቻለ የልባችሁን መሻት ቋጠሯችሁን ሊፈታ
በምክሩ እንኳን ወደ ልባችሁ ሊመልሳችሁ ይቅርና በችግራችሁ ላይ ችግር የሚያባብስ ችግራችሁን መልሶ ደግሞ እንዲህ ብሎ የሚያቆስል ሰው እንጂ ሰው ያጣን ብዙዎች አለን እኮ። ሰው አጥቻ ነው እኛ በገመትነው አይደለም። ግን ዲዮጋን ይህን ጥያቄ ለጥያቄው መልስ የሰጠው ሰው አጥቼ ይህ የምታየው ሰው አይደለም። እኛስ የተሰበሰብነው ገበያ መካከል ህዝብ የሚተራመሰው ሰው አይደለም። ምን ማለት ነው? አይ እኔ ይህ እዚህ የተሰበሰበው የሚታየው ህዝብ ሁሉ ለኔ ሰው አልለውም። እንዴት? ምን ማለት ነው? የሰደብከን ነው አለው። ከሱ ጋር ሙግት ያዘው። ዲዮጋን እንዲህ አለው፣ ይህ ሰው የምታየው ህዝብ ከእውነት የራቀ ሐሰትን ያጸደቀ የራሱን ጥቅም ያወቀ ለግል ምኞቱ የተገዛ የሰው አካል የለበሰ ውስጡ በእውነት ከእንስሳ ያነሰ ስለሆነ ሰው አልለውም አለው። እግዚኦ ስንቶቻችን ሰውነት የጎደለን ኖር ይሁን። ሰው ያርገን እግዚአብሔር፣ ሰው ያርገን ወገኖች። ታዲያ አንተ የምትፈልገው ሰው እንዴት ነው ብሎ ቢጠይቀው ዲዮጋንም እንዲህ አለው፣ ለኔ ሰው ማለት የግል ጥቅሙን የማይሻ ሰውን እንደራሱ የሚያይ ሐሰትን የጠላ ለእውነት ያደላ ለኔ ሰው ነው አለ። እግዚአብሔር እንዲህ አይነት ሰው ይፈልጋል። አይደለም እግዚአብሔር ፈላስፎች እንኳን ወጋቸው በራሱ ሰውነትን ይሻሉ። ሰውነትን ወገኖቼ ሰው ሁን አለው። ዛሬም እንዲሁ ዳዊት ለልጁ ለሰሎሞን ልጄ ሆይ ሰው ሁን ብሎ የመከረውን ምክር ዛሬም ቤተክርስቲያን ሰው ትፈልጋለች። የተሰበሰበው ሰው ሁሉ እንደተሰበሰብነው የህዝብ ቁጥር መብዛቱ ብቻ አይደለም፣ ሰው እንድንሆን ትፈልጋለች። ኧረ ሰው ያርገን እግዚአብሔር። ሰው በጎደለበት ክብሩን ባጣበት ማንነቱን በዘነጋበት ሕይወቱን በተወበት ተስፋ በቆረጠበት በሰው መካከል ሆኖ ሕይወቱ ባዶ ሆኖ በታየበት ሰውነቱን ላጣ ለወጣቶች ይበዝ የራሱን ወግ ረስቶ የራሱን ባህል ዘንግቶ የእናት አባቱን ብሂል ትቶ ምዕራባውያንን ያከናነቡትን ሕይወት የለመደ የለበሰን ራሱን የዘነጋ ማንነቱን ለረሳ ሰው መሆንን ቤተክርስቲያን ታስተምራለች። ሰው ሁኑ ትላለች። ልጄ ሆይ ምን ሁን? ሰው ሁኑ። ወገኖቼ የኢትዮጵያ የቅድስት ቤተክርስቲያን ትልቁ ሊቅ ፈላስፋ መንፈሳዊነትን የተጎናጸፈው አባት መልአከ ብርሃን ጀንበሬም እንዲህ ብለው ተናገሩ። ባስተማሩበት ትምህርታቸው ንግበር በአርአያነ ወምሳሌ፣ ሰው በምግባራችን እንደኛ በምሳሌያችን ሰው እንፍጠር፣ ሰው እንስራ አሉ። እውነት ነው፣ እውነት ነው። እንደ ቅዱስ ሐዋርያው ጴጥሮስ አይነት ቅንና የዋህ ለመንጋው ራሱን ያስቀደመ ለእግዚአብሔር ፍቅሩን የሰጠ ሁሉን ትቶ የተከተለ አይነት ካህን ቤተክርስቲያን ትፈልጋለች። ካህን ትፈልጋለች። አድሎነት የሌለበት ምዕመናንን በእግዚአብሔር ፊት መስዋዕቱን የሚያሳርገውን ቅኑን ለሰው ልጆች ጸሎቱን የሚያሳርግ ቅን የሆነ ካህን ትፈልጋለች። እንደ አባ እንጦስ አይነት መነኩሴ ትፈልጋለች። እንደ እስጢፋኖስ አይነት ዲያቆን በካህኑ ፊት በአባቱ ፊት በትህትና የሚያገለግል ትዕቢትን፣ ተንኮልን፣ መታጀርን ጌጥ ያላደረገውን በትህትና በደጁ የሚያገለግለውን ቅንነትና መንፈሳዊነት የተሞላውን ዲያቆን ትፈልጋለች። ወዳጄ፣ ልጄ፣ ወንድሜ ዲያቆን ስማ፣ ክህነትህን አክብር። ዲያቆን ማለት አገልጋይ ነው። ትዕቢት መታጀርን አይደለም። ወደ ቤተ መቅደስ ስትገባ አባትህን ካህንን ዝቅ አድርገህ ልታከብር እንደ እስጢፋኖስ አይነት አገልጋይ ዲያቆን ትፈልጋለች። ሰው ትፈልጋለች። አዎ እንደ አብርሃም አይነት አበብዙኃን ምእመን ትፈልጋለች። ለቤተ ክርስቲያን በእምነት በአሚነ እግዚአብሔር ጸንቶ ለሥላሴ እንግዳ መቀበልን ገንዘብ አድርጎ
ሥላሴን ቤቱ ያስተናገደ አማኝ ክርስቲያን አማኝ ሰው ቤተ ክርስቲያን ትፈልጋለች። ቅን የሆነ የሚታዘዝ ምእመን በአባቱ ፊት አይኑን አፍጦ ቤተ ክርስቲያንን ያገለገለ መስሎት ካህንን የሚያዋርደውን አትፈልግም። ቅን ሆኖ ታዛዥ ሆኖ ከመስቀሉ ስር ተንበርክኮ የሚያገለግለውን ምእመን ትፈልጋለች። ዛሬ እኮ ይሄ ወግ ጠፋ ወገኖቼ። አባትን ካህን ሳታከብር ገበናውን ሳትሸፍን ለቤተ ክርስቲያን እኔ ፊቴን ራሴን እሰጣለሁ በማለት አባትን ካህንን አክብረህ አንተ የምን ክርስቲያን ነህ? ጌጥህን በእውነት ነውር አድርገህ በየሚዲያው አባቶች እንዲህ ነው እያልክ አንተ ለፌስቡክ እና ለዩቲዩብ ሰዎች ፎሎወር ለማግኘት አባትን አዋርደህ አንተ የምን ክርስቲያን የምን ሰው ነህ? እግዚአብሔር ሰው ያርገን ወገኖቼ፣ ሰው ያርገን። እንዲህ አይነት የሚታዘዝ ምእመን ትፈልጋለች። አዎ ዘማሪያ በሰንበት ትምህርት ቤት ስናገለግል ሰንበት ትምህርት ቤት ወጣትነት በመንፈሳዊነት ጌጥ አድርገው ለእግዚአብሔር የሚገዙ ክርስቲያኖች መንፈሳዊ ውበት ኑሯቸው የሚፈርበረኩበት ሕይወት ነው ሰንበት ትምህርት ቤት። አዎ መንፈሳዊነትን ጌጥ ማድረግ፣ ትሕትናን መላበስ፣ መታዘዝ። ሰንበት ትምህርት ቤት አድመኝነትን መፍጠር አይደለም። እንዲህ አይነት ትውልድ ለመፍጠር አይደለም ቤተ ክርስቲያን ልጆች የምትፈልገው። የሚታዘዝ ከሚቃጠል መስዋዕት ከሰነፍ መስዋዕት ይልቅ መታዘዝን እሻለሁ ይላል የሰራዊት ጌታ እግዚአብሔር። ምናችንን ይፈልጋል? እየሰማችሁ ነው? እየታዘባችሁ የላችሁም? እየሰማችሁ ነው? እግዚአብሔር ጸሎታችሁን ይስማችሁ። ምን ነው ዝም አላችሁ? እስቲ እግዚአብሔርን አመስግኑ። አላችሁ? ደህና መሻችሁ? እግዚአብሔር ሰው ያርገን። አሜን በሉ። ታዲያ ምን አይነት ሰው ነው ቤተ ክርስቲያን የምትፈልገው? በፈቃደ እግዚአብሔር ሰውነቱን ያስገዛ ሰው ትሻለች። ቅዱሳን የእግዚአብሔር የፈቃዱ መገለጫዎች ናቸው ወገኖቼ። እኔ ክርስቶስን እንደመሰልኩ እናንተ እኔን ምሰሉ አለ ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 11 ቁጥር 1 ላይ። የእግዚአብሔር ልጆች የእግዚአብሔር ፈቃድ ማወቅ የወደደ ሰው ወደ ቅዱሳን ይጠጋል። ለምንድን ነው እንደዛ የሆነው ሲባል ቅዱስ መሆን ማለት ራሱን ክዶ ቅድስናን ለሰጠው አምላክ መኖር ማለት ነው። መለየት ማለት ነው። ከፈቃድ ዓለም ከአጋንንት ከእነዚህ ተለይቶ ለእግዚአብሔር ፈቃድ ማደር ነው። ፈቃድ እግዚአብሔር ራስን መካድ፣ ሰውነትን አሳልፎ ለእግዚአብሔር መስጠት። ስለዚህ መሻትን መቁረጥ ማለት ነው። ምን ፈቃደ እግዚአብሔር። የቅዱሳን ሕይወት ቅዱስ ያሰኛቸው ፈቃደ ሥጋቸውን ትተው ፈቃደ እግዚአብሔርን ሰውነታቸውን ስላስገዙ ነው። መቀደስ ማለት የራስን ፈቃድ ገብቶ ትቶ ሀቅ የሚገባው ለእግዚአብሔር ነው ብሎ ራስን ድሃ አድርጎ ትሁት ሆኖ ጥበብ የሚገባው ለእግዚአብሔር ነው ብሎ ራስን አላዋቂ አድርጎ ኃይል የሚገባው ለእግዚአብሔር ነው ብሎ ራስን ደካማ አድርጎ በዚህ ሁሉ የራስን ፈቃድ ገቶ በእግዚአብሔር ፈቃድ ላይ መኖር ይህ ቅድስና ይባላል። ቅዱስ ያርገን። ሰው መሆን ፈቃደ እግዚአብሔር ሰውነታችንን ማስገዛት ማለት ነው። ከዚህ የተነሳ ነው የራሱን ፈቃድ ክዶ በእግዚአብሔር ፈቃድ የኖረ ሰው እግዚአብሔር ደግሞ ፈቃዱን ያሳውቀዋል። ለምንድን ነው ብዙ ጊዜ ቅዱሳን እግዚአብሔር ፈቃዱን ይገልጥላቸዋል? ኤልሳ በብዙ ሺህ ኪሎ ሜትር ሆኖ የአሦር ንጉሥ ወልደ አዴ በዛ ያሰበውን ለአካብ የገለጠለት እግዚአብሔር ፈቃዱን ስለገለጠለት። ለምንድን ነው ሰው የሰራውን በደል ልጁ እንኳን ያንን በደል ሲሰራ ደቀ መዝሙሩ ግያዝ ሲሰራ እግዚአብሔር ገለጠለት። እንደ መስታወት ያሳያል። ፈቃዱን ይገልጣል። እግዚአብሔር ፈቃዱን ይገልጣል። በምድር ላይ ያለነው ኃጥአን ግን ፈቃደ እግዚአብሔር የሚሰወርብን የማይገለጥልን ለምንድን ነው ካላችሁ በፈቃዳችን ስለምንኖር ፈቃዱን ለኛ ይገለጥልን። የእግዚአብሔርን ፈቃድ እንዲገለጥልን ትፈልጋላችሁ? አዎ በሉ እንጂ። የእግዚአብሔርን ፈቃድ አትሹ? እንሻለን። ፈቃዳቸውን ለፈቃዱ ላስገዙ ደግሞ
ፈቃዱ ይገለጥላችኋል። ይህ ርትዕ ነው የሚገባ ፍርድ ስለሆነ ለእግዚአብሔር ለባህሪው የሚስማማ ነው። ፈቃዱን ማወቅ ለቅዱሳን ዋጋቸው ለቅዱሳን ምናቸው ነው ዋጋቸው። የምህረቱ ስጦታ ብቻ አይደለም የእግዚአብሔር የምህረቱ ስጦታ ለኃጥአን የሚገባ ፈቃዱን ማወቅ ግን ለቅዱሳን የሚገባ ነው። ስለዚህ ሰው መሆን እግዚአብሔርን ፈቃድ ለሰውነታችን ማስገዛት። ስለዚህ ወዳጄ የእግዚአብሔርን ፈቃድ ለመፈጸም ሰውነትን አዘጋጅ። ተው ፈቃደ ሥጋን ተው። አመንዝራነትን፣ በደለኝነትን፣ ቂም በቀለኝነትን ከእግዚአብሔር የሚለየውን ሕይወት ሰው ዛሬ ፈቃዱ ሁሉ ምድራዊ ሆነ። የሚያስበው ምድራዊ፣ የሚነሳው ምድራዊ። ስንነሳ እንዲወጥቼ እንዲያድርጌ እንዲወጥቼ ሁልጊዜ ሐሳቡ ፈቃደ ሥጋ ነው። እንዲህ ፈቃደ ሥጋ ልባችንን ሰውነታችንን አስገዝተን እንዴት እግዚአብሔር ፈቃዱን ይግለጥልን? የእግዚአብሔር ፈቃድማ ይቅርባይነት ነው። የእግዚአብሔር ፈቃድማ ሰውን መውደድ ነው። የእግዚአብሔር ፈቃድማ ዳሳቡ መገዛት ነው። የእግዚአብሔር ፈቃድማ ቅዱስ ጳውሎስ እንደተናገረው ሁሉን ለበጎ ብሎ መቀበል ነው። የእግዚአብሔር ፈቃድማ እኔ ያልኩት ሳይሆን አንተ ያልከው ይሁን ማለት ነው። የእግዚአብሔር ፈቃድማ በእምነት ጸንቶ መኖር ነው። ሰው ያርገን እግዚአብሔር። አሁን እኮ የኛ ፈቃዳችን አየለ። የምንሻው ስለሚጠፋው ነገር ነው። የምንሻው ነገር ስለማናውቀው ስለማንኖረው ዛሬን የምናበላሽ ከንቶች እኮ ነን እኛ። ፈቃዳችን ለዚህ ነው አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ ፈቃድህ በሰማይ እንደሆነች በምን ትሁን? በምድር ትሁን። የእግዚአብሔር ፈቃድ በምድርም እንድትሆን ሰውነታችን ለእግዚአብሔር ፈቃድ ማስገዛት እንዳለበት። ሌላ ቀርቶ እኮ እግዚአብሔር ፈቃድ እኮ ወደ ምድረ በዳ ወሰደው ነው። ወሰደው መንፈስ ለእግዚእ ኢየሱስ ገዳም ይላል። ጌታችን ኢየሱስን መንፈስ ወደ ገዳም ወሰደው ይላል በማቴዎስ 4 ላይ ስትመለከቱ። መንፈስ ያለው መተርጉማን ሲተረጉሙ ፈቃዱ ናት ብለው ተርጉመውታል። ቅዱስ ዮሐንስ አፈወርቅ ሲተረጉሙ መንፈሱ የተባለው ሰማዕታትን አስነስቶ ወደ እሳት፣ ጻድቃንን አስነስቶ ወደ ገዳም እንደሚወስድ መንፈስ ቅዱስ ክርስቶስን እንደ ጸጋ ቅዱሳንን መርቶ እንደሚወስድ ወሰደው ማለት ሳይሆን መንፈስ የተባለው ፈቃዱ ናት። ስለዚህ የእግዚአብሔር ፈቃድ መንፈስ ትባላለች። የእግዚአብሔር መንፈስ ያግዘን ወገኖች። ታዲያ ሰውነታችንን ለእግዚአብሔር ለማስገዛት እንዲህ አይነት ሰው ትፈልጋል። ለነ ቅዱስ ያሬድ ለነ ቅዱስ ሄኖክ ሊገልጥላቸው በሥጋ ለኖሩ ለነ ቃየል ደግሞ ፈቃዱን ሰውሮባቸዋል። ሁላችሁም እንደምናስታውሰው በኦሪት ዘፍጥረት ላይ እግዚአብሔር እንዲህ ሲል ተናገረ። ኦሪት ዘፍጥረት ምዕራፍ 6 ቁጥር 3 ላይ እኚህ ሕዝቦች ሥጋ ብቻ ናቸው። ምን ብቻ ናቸው? ምን ብቻ ናቸው? እኚህ ሕዝቦች ሥጋ ብቻ ናቸውና መንፈሴ ወይም ፈቃዴን በእነሱ ጸርቶ አይኖርም ይላል። እግዚኦ! በፈቃዳችን ብቻ የተገዛን ስንቶቻችን ይሁን? ነፍሶቻችንን ረስተን ነፍሳችንን ረስተን ለፈቃደ ሥጋ ራሳችንን አስገዝተን ሥጋ ብቻ ናቸው ያሉት ቅዱስ እውቀቱን ቀመሩን ባስቀመጠበት ሰው ለቴክኖሎጂ ርቀት ለዛሬ መድረስ ትልቁ ዩራኒየም ትልቁን ድርሻ ይወስዳል። ታዲያ እርሱ አዋቂ እውቀት ብቻ ነው የሚያድነው ከሚለው ግኖስቲሲዝም የሚለውን እምነት ከሚያራምዱት ፈላስፎች አንዱ ነው። እውቀት ብቻ ነው የሚያድንህ፣ ካላወቅ አትድንም ይላል። መጨረሻው ላይ እሱ የሰራው እሱ የቀመረው መልሶ ሰዎች ባሩድ ሰርተው ሲጠፋፉበት አየ። በስተርጅናው ምን እንዳለ ታውቃላችሁ? ሊሞት ሲል አለማወቄን አሁን አወቅኩት፣ እውቀት ለካን አንድ ኃይል አለ እሱም የፈጠረን እግዚአብሔር ነው ብሎ አምኖ እንደሞተ ይናገራል። አመስግኑት፣ እግዚአብሔርን አመስግኑት። ይላችሁ የትኑ ያህል ምርምሩ ላይ ብትቀመጥ ያንተ ጥበብ የትኑ ያህል ቢደርስ እውቀት መንፈሳዊን ካልጨበጥክ ሰው አይደለህም አንተ። እውነት ነው እኮ እግዚአብሔርን መፍራት ገንዘብ ካላደረግ አንተ ኢንጂነር ሁነህ የምታስቀምጠውን ኳንቲቲ ያንን ደምረ ያስቀመጥከውን ለመብላት ብለህ ብረቱን አሳንሰህ ያንን አስቀምጠህ ብታስቀምጥ ፎቅ የተሰራው ደርምሶ ሰው ቢያጠፋ እግዚአብሔር መፍራት በውስጥ ስለሌለ ለሥጋ ስላደርክ ለጥቅም ስላደርክ ምንም አይደለም። ዶክተር ብትሆን
ሐኪም ብትሆን ዕውቀት መንፈሳዊ ራስን ካላስገዛ እግዚአብሔርን መፍራት ካላስቀደም ሰው ቢሞት ባይሞት ምን ጨነቀህ? የመንግስት እዚህ መርዳት እየተቻለ ገንዘብ ወደሚከፈልበት እዛ ሂድ ብለህ ብትመራ ምን ይገርማል? ይሁላችሁ ወገኖቼ እግዚአብሔር በሰጠህ ልታገለግል እጅን አንስተህ በማልክበት ሕዝብን ልታገለግል እግዚአብሔርን መፍራት ከፊት ካለ እግዚአብሔር ይቀድምልሃል። ወዳጄ ለሥጋ ብቻ ካደላ አንተ ሳትበላ ሞት ይቀድምሃል። ለምን ሞትበት ዘመን ክፉ ለሆን እግዚአብሔር ዕውቀት ጥበብን ሰጠን ራሳችንን ተሃውን ለምን በድል እንዲህ አይነት ሰው አትፈልግም ቤተ ክርስቲያን። ዕውቀት ያለውን ሰው ትፈልጋለች። አባ ጊዮርጊስ ዘጋስጫ ኢትዮጵያዊ ቄርሎስ የተባለው ሰዓታቱ ላይ ሲያስቀምጥ የሚገርም ዛሬ ኢቫፖሬት ብለን የምንማረውን ስለትነት እንዲህ አለ። በተነግሜ ረቂቅ ዘያቁሮ ለማይ ወያወርዶ ስተኖሃ ሰማይ የትነትን እንዴት አድርጎ እግዚአብሔርን ያመሰገነበት ስለ ኢቫፖሬሽን ያስቀመጠበትን ስንመለከት ጉምን በተንከው በሰማይም አቆርክ አቀዘቀስከው ወደ ምድርም ውሃ አድርገህ አወረድክ ቅዱስ 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 እግዚአብሔር ብሎ ያመሰግናል። ለሌላችሁ እግዚአብሔርን አመስግኑ። የቤተ ክርስቲያናችን ሊቃውንት እንዲህ አይነት ዕውቀት ነበራቸው ወገኖቼ። ዕውቀት ሥጋዊ ዕውቀት መንፈሳዊን ሊገልጥ አይችልም። ዕውቀት መንፈሳዊ ግን ዕውቀት ሥጋዊን ይገልጣል። ሰው ሁን እባክህ። ያንተ መማር ያንተ ማወቅ ያንተ ዘመናዊነት ያንተ ተሻጋሪ ዕውቀት መኖር ምናልባት ሥጋዊ ሕይወትን ሊለውጥ ይችላል። እርካታ ግን አታገኝም። እርካታ ሰላምህ ክርስቶስ ስለሆነ ሰው የሆነው ክርስቶስ ሰው እንድትሆንለት ይሻል። ለምን? እርሱን ፈርተህ መንፈሳዊነትን ጌጥ አድርገህ። ዕውቀት ሥጋዊን የጨበጠ ሰው ምንድነው? ትዕቢተኛ ነው። ከሱ በታች ሰው ያለው አይመስለውም። የተቀመጠበትን ወንበር ከፍታውን ያያል። ትዕቢትን ጌጥ ያደርጋል። መንፈሳዊነትን ጌጥ ያደረገ ሰው ግን ሁልጊዜ ትሁት ነው። አባቱን ክርስቶስን ስለሚመስል አምላክ ሆኖ መምህር ሆኖ የሁሉ አባት አምላክ ገዢ ሆኖ የሚያስተማራቸውን የተማሪዎቻቸውን የፈጠራቸውን ፍጡራንን ዝቅ ብሎ ማጠቡ ብቻ አይደለም። ጴጥሮስ እንደሚክደው ያውቃል። ነገር ግን እግሩን ዝቅ ብሎ አጠበው እንደሚክደው እያወቀ። ጴጥሮስስ በንስሐ ይመለሳል። ጠማማውን ይሁዳን የሸጠበትን በብብቱ ይዞ ሊያጥበው ዝቅ አለ። ትሕትናን ለጠማሞች መገዛት ስለሆነ ለጠማሞች መታዘዝ ስለሆነ እግዚአብሔር ያውቃል። ይሁላችሁ ትሁት መሆን እንዲህ ነው። መንፈሳዊ ፍሬ ይሁ እንደ ክርስቶስ መማር ነው። እግዚአብሔር ልጆች ሰው ያርገን መድኃኔዓለም። ይሁላችሁ ዘመን ያመጣው ነገር ዕውቀትን ሊያሳድግ ይችላል። ራሳችንን ከፍ የምናደርግበት አይደለም። መንፈሳዊነትን ጌጥ አድርግ። ያም በዚህ ክፉ ዘመን ያም በጎነት በጠፋበት ዘመን ወጥተን ለመግባት ትንግርት በሆነበት ዘመን ሞት በቀለለበት እንደ ቀልድ በሆነበት ዘመን ሞትን በተላመድንበት ዘመን ሰው መሆን ያስፈልገናል። እግዚአብሔርን ማመን ይሄ ማመን ይባላል። ሃይማኖት መታመን ደግሞ እግዚአብሔር ከኔ ጋር ነው፣ ቢጎርልብኝ ይሞላልኛል፣ ቢቸግረኝ ይረዳኛል፣ ቢጨንቀኝ ያሳርፈኛል፣ ባዝን ያጽናናኛል፣ ከፊቴ ይቀድማል፣ እግዚአብሔር ከኔ ጋር ነው ማለት መታመን ነው። ይህን አይነት ሰው ያመነ የታመነን ክርስቲያን ትፈልጋለች። ሰው ማለት ይሄ ነው። ዛሬ ትውልዱ ተስፋ ቆረጠ ወገኖቼ፣ ተስፋ ቆረጠ። እየኖረ እንዳልኖረ ራሱ አሰበ። ባዶነት ተሰማው። በሰው መካከል ሆኖ ሰው አልባ ሆነ። ብቸኝነት ተሰማው። ዛሬ ወጣቱ እየተነሳ የሚሞተው ራሱን የሚያጠፋው ለምን ይመስላችኋል? ሰው መሆን ስላቃተው። ሰው መሆን ማለት በሃይማኖት የጸና ማለት ነው። በሃይማኖት እስቲ እግዚአብሔር ከኔ ጋር ነው የምትሉ እጃችሁን ከፍ አድርጉ እስቲ። እንዴ ያላወጣችሁ አላችሁ። እግዚአብሔር ከኔ ጋር የለም ልትሉ ነው? አይኔ ነው። መልካም አጨብጭቡበት እስቲ። በዚህ እግዚአብሔር ከኔ ጋር ነው በሉ እስቲ። አዎ
አምላክ ካንተ ጋር ነው። እንደ ሰው አይደለም። እግዚአብሔር ካንተ ጋር ነው። በሃይማኖት ጽና። የሚረዳ እግዚአብሔር ካንተ ጋር ነው። እንዲህ አይነት ሰው ትፈልጋለች ቤተ ክርስቲያን። ትውልዱ ግን እምነት ጎደለው። እግዚአብሔር አለ ብሎ እየተከተለው ጸሎቴን አልሰማኝም፣ ፍላጎቴን መሻቴን አልሞላልኝም ብሎ ጉድለቱን እየቆጠረ የተሰጠውን የረሳ ትውልድ ነው ያለው። ወዳጄ ሰው ትፈልጋለች በእግዚአብሔር ያመነ። የፈጠረህ አባት እግዚአብሔር እኮ ሊበትንህ ሊተውህ አይደለም። እርሱ የታመነ ነው። አንተ ነህ እንጂ የተሰጠህን ማየት የተሰጠሽን ማየት አይኖቻችሁ ያልተከፈተ እግዚአብሔር ማሰጣችሁ። ጤና ሰጠን አይደል እንዴ? በሰላም አነጋልን። ትናንትና መግቢያ ላይ ይህንን አንስቼው ነበረ ስለ ምስጋና። ደግሜ ላስታውሳችሁ ክርስቲያኖች ሲተመልከቱ እግዚአብሔር በተኛንበት ጊዜ ስንነቃ ማን ስለረዳን የተነሳ ነው። ግን አመስግናችሁ ታውቃላችሁ? ሞታችሁ እኮ ሞተን እናድር ነበር እኮ። ያነቃን ማን ነው? እኛ ግን ይህ ጎደለብኝ እንዲህ ወጥቼ እንዲህ ወርጄ ተወው እሱን። እግዚአብሔር ቀን ስለሰጠህ ዕድሜ ስለጨመረልህ ብቻ ማን ይመስገን? አመስጋኝ ሁን። እንዲህ አይነት ሰው ነው የምትፈልገው ቤተ ክርስቲያን። አመስጋኝ መሆን፣ ጉድለትህን እየቆጠርክ ምሬትህን እያዜምክ እግዚአብሔር እንዳረዳ ለሰውነትህ የምትነግ ሰውነትን ያጎደልክ እግዚአብሔር ካንተ ጋር ነው። ግን ዓይንህ አልተገለጠም። እግዚአብሔር ከማብላት ተቆጠበ ወገኖች፣ ተቆጠበ። ዛሬ ሳትበሉ ያላችሁ አላችሁ፣ ሳትበሉ ያላችሁ አላችሁ። ጥሩ ነው። አንዳንዴ እግዚአብሔር በእንዴ ያስተምርሃል። የተሰጠን ብዙ ነበር፣ እኛ ግን ጉድለታችንን ቆጠር። ስለ ትናንትና እናወራለን። ጤፍ በዚህ የተገዛ ዛሬስ እግዚአብሔር የጤፍ እንጀራ ከማብላት ከለከለ? እግዚአብሔር ምግብህን አልሰጠህም? እኛ ግን እየኖርን ከምስጋና ተቆጠብን። እኔ እንዲህ ነው። በስንፍና እግዚአብሔርን አትማው። እግዚአብሔር ከመጠበቅ እግዚአብሔር ከመጎብኘት እግዚአብሔር ካንተ ጋር እንደሆነ ተመልከቱ ወገኖች። በመንግስት ስልጠናዎች፣ ስብሰባዎች እግዚአብሔር ጊዜ የሰጣቸው የሾማቸው ባለስልጣናት መንግስት ከናንተ ጋር ነው ይላል። አዎ እግዚአብሔር ስለ ሾማቸው በሰጣቸው ስልጣን ይጠብቁናል። እውነት ነው ምድራውያን። ነገር ግን ቅዱስ ዳዊት በመዝሙር 26 እንደተናገረው እግዚአብሔር ሀገርን ካልጠበቀ ባለፈው ይህን ተረት ነግሬያቸዋለሁ። ደግሜ ላስታውሳችሁ ደስ የሚለኝ ተረት ስለሆነ ነው። አንድ ተመራማሪ አሉ በግብርናው የተካነ ለሚፈልገው ሪሰርች ወይም ምርምር ወደ አንድ ገጠር ይወርዳል። ያችን ቅጠል ፍለጋ። ያችን ቅጠል ሲፈልግ ከብዙ ድካም በኋላ አገኛት። ያገኛት ቦታ እጅግ ሸለቆ ውስጥ ነው። ሸለቆ ደግሞ ወደ ታች ነው። ወርዶ ያንን ገደላማ ቦታ ያንን ቀጥፎ ለመውጣት አይችልም። ያችን ለምርምሩ ያገኛትን። ስለዚህ ዞር ዞር ሲል የቤተሰቦቻቸውን ወይም የወላጆቻቸውን ከብት እየጠበቁ ኳስ የሚጫወቱ በሜዳ የሚቦርቁትን ሕፃናት ከነዛ መካከል አንዱን ጠራውና ትከሻውን ይዞ ጸጉሩን ይዞ ዳብሶ አንተ ማሙሽ ደህና ነህ? ደህና ነኝ፣ ይኸውልህ ና ላሳየ ብሎ ገደል አፋፉ ላይ ቆሞ ያቺ ቅጠል ትታያለች? አዎ፣ ሂድና በጥሰልኝ አምጣ፣ ከረሜላ እገዛልሃለሁ፣ የሸንኮራም ሳንቲም እሰጥሃለሁ፣ ነገር ግን ወድቀህ እንዳትቀር በገመድ አስራሃለሁ፣ በጥሳ አምጣልኝ አለ። እሺ ግን አባቴን ጠርቼው ልምጣ አለው። ለምንድን ነው የምትጠራው? እኔ ያለሁልህ አይደለም እንዴ ሲለው አንተ በከብድብህ ጥለኸኝ ትሄዳለህ፣ አባቴ ግን አይተወኝም ያወጣኛል አለ ይባላል። እግዚአብሔርን አመስግኖ ሳይቀር እግዚአብሔር ከወላጅም በላይ ነው። ስለዚህ ንጉሥ ብቻ አይደለም አባትም ነው። ይህን አባት እኮ ነው ያላምን ነው ቤተ ክርስቲያን። ይህ ሁሉ የተሰበሰበው ሰው አማኝ እንዲሆን ነው። ወንጌል ዘርግታ ጉባኤ አበጅታ ብዙ ወጪ አውጥታ ድግሱን ደግሳ ቤተ ክርስቲያን የምታስተምራችሁ ምን እንድንሆን? ሰው እንድንሆን። ሰው ያርገን። ሰው ጎደለ። የተሰበሰበው ብዙ ነው። አማኝ ሰው ግን ጎደለን ወገኖች። እኛም መምህራን እንደተናገርነው መኖር አቃተን ወገኖች። የእግዚአብሔርን ቃል ስንቀት
እኔ ከውሻ ጋር ታግዬ እንዲተርቤ ተምሬ በልጅነቴ መንኜ እናት አባቴን ትቼ ዛሬ አወዳደቄ አጉልበቷ ሆኖ ለዚህ ነው የለፋሁት ብለን የተሰጠነውን መለኮታዊን ጸጋ ያቀለልን ሆንን። ለምን? የተሰጠንን ጸጋ ለስጋ ጥቅም ስላሰብን። እግዚአብሔር ከእንዲህ አይነት ህይወት ይሰውረን ወገኖቼ። ስለምናገኘው እውነት ነው ያሳስበናል። ልጆች እንዴት እንደምናሳድግ ያሳስበን ይሆናል። ግን እኮ እኛ የተሻለው ተሰጠን። በመንበሩ ፊት እግዚአብሔርንና ሰውን ልናስታርቅ መካከለኛ ሆነው ካህናት በመንበሩ ቆመን ስለ ምድራዊ ነገር እያሰብን እንድንጨነቅን እንድናደርግ ሰይጣን አዘገየን። እናንተም ስለኛ ጸልዩ ወገኖች። ሰው ያርገን እግዚአብሔር፣ ሰው ያርገን። ይሁላችሁ እንዲህ አይነት ሰው ነው ቤተክርስቲያን የምትፈልገው። ልጄ ሆይ ሰውን አለው፣ ሰውን አዋቂ ሆነ እንድታስተዳድር ዕውቀት ስጋዊ ብቻ አይደለም፣ ጥበብ መንፈሳዊ እንዲያድል ሰው ሁን ሊለው በአሚነ እግዚአብሔር አማኝ ሁን። እግዚአብሔርን እንዳታሳዝነው፣ በእምነት እንዳትጎድል፣ ከፊት የሚቀድምልህ ጠላቶችህን በእግርህ የሚያስገዛልህ እኔን የጠበቀ እግዚአብሔር አንተን የሾመ እግዚአብሔር ነው። ስልጣን ባገኘህ ዕለት እግዚአብሔር አምላክህን እንዳትረሳ እንዳትተው ሲለው ሰው ሁን አለው። ሰው ሁን። አያችሁ፣ ፈቃድህን ለእግዚአብሔር አስገዛ። ሰውነትን ለእግዚአብሔር ፈቃድ አስገዛ። ለስጋ ፈቃድ ብቻ አትሩጥ ሲለው ልጁን ሰሎሞንን ሰው ሁን አለው። ስለዚህ ለቤተ ክርስቲያን የሚገደው ክርስቲያን ቤተ ክርስቲያን ትፈልጋለች። ቤተ ክርስቲያን ሕይወቴ ናት፣ የድሆች መጠጊያ ናት፣ ጸሎቴ የሚደመጥበት፣ መስዋዕቴ የሚያርግበት፣ እግዚአብሔር የሰማዩን ደጆች ከፍቶ የሚያደምጥበት፣ መሻቴን የሚሞላበት ቤተ ክርስቲያን ቅጥሯ ሲደፈር እኔ ልሙት ብሎ እንደ ናቡቴ መስዋዕት የሚሆን እንደ ቅዱሳን ራሱን የሚያስቀድም ወጣት ቤተ ክርስቲያን ትፈልጋለች። ወገኖቼ ሰው ሁነን ሰው አርጎን በክርስቶስ አጊጠን ልብሳችን ውበታችን